ይህ ቀላል የጃፓኖች የዕለት ተዕለት ልማድ የካንሰር ሴሎችን መከላከል እንዲሁም ከ50 ዓመት በኋላ ዲኤንኤን ይጠግናል። ይህንን በየቀኑ ጠዋት ያድርጉት። ጃፓን በመላው ዓለም ዝቅተኛ የካንሰር ሞት መጠን ካላቸው አገራት ተርታ ለምን እንደተሰለፈች ለመረዳት ከፈለጉ ሆስፒታሎቻቸውን አይመልከቱ፣ ጄኔቲካቸውን፣ ዝርያቸውን አይመልከቱ። ይልቁንም 80 ሚሊዮን ጃፓን አዋቂዎች በየቀኑ ጠዋት ከእንቅልፋቸው በነቁ በ30 ደቂቃ ውስጥ ምን እንደሚያደርጉ ይመልከቱ። በሰው ልጅ ታሪክ ውስጥ ረጅም ዕድሜ በሚኖርባቸው ሁለት አካባቢዎች ኦኪናዋና ናጋኖ ላይ ለብዙ አስርት ዓመታት ጥናት ያደረጉ ተመራማሪዎች ሁልጊዜ አንድ አይነት ውጤት ያገኛሉ። ነገሩ ሜዲቴሽን ማሰላሰል አልነበረም፣ ቀዝቃዛ ውሃም አልነበረም። ይልቁንም ጠዋት ላይ የሚከናወንና በሰውነት ውስጥ የካንሰር ሴሎች በሚያድጉበት በሚተርፉበትና በሚራቡበት ሂደት ላይ በቀጥታ ጣልቃ የሚገባ የተወሰነ ቅደም ተከተል ያለው የመመገብ ልማድ ነው። አብዛኛው ሰው ጃፓኖች ረጅም ዕድሜ የሚኖሩትና በካንሰር የመያዝ ዕድላቸው አነስተኛ የሆነው በጄኔቲክ ምክንያት እንደሆነ ያስባሉ። ይህ ደግሞ ሰበብ ለመፈለግ ምቹ ማብራሪያ ነው። ምክንያቱም ነገሩ ጄኔቲክ ከሆነ እኛ ተጠያቂ አይደለንም ማለት ነው። ዲኤንኤያችንን መለወጥ ስለማንችል ለምን እንጨነቃለን? ነገር ግን በዚህ ንድፈ ሐሳብ ላይ አንድ ችግር አለ። የጃፓን ተወላጆች ወደ አሜሪካ ተሰደው የምዕራባውያንን የአኗኗር ዘይቤ ሲከተሉ በአንድ ወይም በሁለት ትውልድ ውስጥ የካንሰር መጠናቸው ከእኛ ጋር እኩል ይሆናል። ጂኖቻቸው አልተለወጡም። የተቀየረው ልማዳቸው ነው። ይህ ቀላል ምልከታ አይደለም። የጄኔቲክስ መከራከሪያን ሙሉ በሙሉ የሚያፈርስ ነው። ይህ የሚነግረንና መረጃዎችም የሚያረጋግጡት በጃፓን የሚታየው አስደናቂ የካንሰር መከላከያ አቅም በአብዛኛው ከባህሪና ከአመጋገብ ጋር የተያያዘ መሆኑን ነው። ከእነዚህ ባህሪያት ውስጥ ደግሞ በጣም ኃይለኛው የትኛው ነው? ቁርስ ከመብላታችን በፊት የሚጀምረው ነው። ዛሬ የማካፍላችሁ ነገር የግል አስተያየት ወይም ተረት አይደለም። በአቻ ግምገማ ፒር ሪቪው ሪሰርች የተደገፈ ሳይንሳዊ መረጃ ነው። ይህም የተወሰነ የጠዋት ልማድ የካንሰር ሴሎች ሊበለጽጉ ወይም ሊሞቱ የሚችሉበትን ባዮሎጂያዊ አካባቢ እንዴት ትርጉም ባለው መልኩ እንደሚቀይር የሚያብራራ ነው። በዚህ ቪዲዮ ውስጥ ከእንቅልፎ ከነቁ በኋላ ያሉት የመጀመሪያ 2 ሰዓታት ለካንሰር መከላከያና ለዲኤንኤ ጥገና በጣም ኃይለኛው ባዮሎጂያዊ ጊዜ ለምን እንደሆነና እነዚህን ሰዓታት ሲያባክኑ ምን እንደሚፈጠር እንዲሁም ጃፓኖች የጠዋት ልማድ በአንድ ጊዜ የሚያነቃቃቸው 3ቱ ልዩ የካንሰር መከላከያ ስርዓቶችን አሳያችኋለሁ። በቤተ ሙከራ ጥናቶች የካንሰር ሴሎች የሚመግብን ደም አቅርቦት እንደሚያቋርጥ የተረጋገጠው ባህላዊ የጃፓን የጠዋት ሻይ ውስጥ የሚገኘው ትክክለኛ ውህድ አንድ የተቀመመ ፈርመንትድ የጃፓን መሠረታዊ ምግብ በሆድ ዕቃ ባክቴሪያዎች በሽታ የመከላከል ሥርዓቱ የካንሰር ሴሎችን አግኝቶ ማጥፋት ይችል እንደሆነ ወደሚወሰነው ዝርያ እንዴት በከፍተኛ ሁኔታ እንደሚቀይረው ነገ መተግበር የሚጀምሩት ትክክለኛ የጠዋት መመሪያ፣ ሰዓቶች፣ መጠኖችና የአዘገጃጀት ዘዴዎች እንዲሁም ሌላውን ሁሉ ነገር በትክክል ቢያደርጉት እንኳን ጥቅሙን ዝምታ የሚያጠፉ 4 የተለመዱ የጠዋት ልምዶች ምን እንደሆኑ አብራራለሁ። ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉት። ይህን ለማድረግ 2 ሰከንድ ብቻ ነው የሚወስድቦት። ብዙ ሰዎች የደወል ምልክቷን ስላልተጫኑ ብቻ ተከታታይ መረጃዎች ያመልጧቸዋል። እባክዎ ከእነሱ አንዱ አይሁኑ። ይህ ልማድ ለምን እንደሚሠራና የጠዋት ሰዓት ለምን ወሳኝ እንደሆነ ያለው ሳይንሳዊ ምክንያት ይኸውና። ሰውነቶ በየሰከንዱ ከ25 እስከ 50 ሚሊዮን የሚሆኑ ሴሎች ይከፋፍላል። እያንዳንዱ ክፍልፋይ ደግሞ
የዲኤንኤ ኮፒ ስህተት የመፈጠር አደጋን ይይዛል። ከ50 ዓመት በኋላ እነዚህን ስህተቶች ፈልገው የሚያርሙ 3 ስርዓቶች በአንድ ጊዜ ይዳከማሉ። የዲኤንኤ ጥገና ኢንዛይም ፍጥነት ከ20 እስከ 35 በመቶ ይቀንሳል። የበሽታ መከላከል ክትትሎ ማለትም ያልተለመዱ ሴሎችን በሰውነት ውስጥ በንቃት የሚያድኑ ተፈጥሯዊ ገዳይ ሴሎች ጥቃት የመሰንዘር አቅማቸው ይቀንሳል። እንዲሁም ሰውነቶ የካንሰር ስቦች እንዲያድጉ የደም አቅርቦት የሚስቡትን ሂደት የመከላከል ብቃት በግልጽ እየቀነሰ ይሄዳል። ይህ የመጨረሻ ነጥብ አብዛኛው ሰው ከሚገምተው በላይ ወሳኝ ነው። ምክንያቱም የበሽታ መከላከል ስርዓቱን ሊያጠፏቸው የሚችሏቸው ጥቃቅን ያልተለመዱ ሴሎች የደም ስሮችን እስካላገኙ ድረስ የፀጉር ጫፍ በሚያህል መጠን ጉዳት ሳይሰጡ ቀዝቅዘው ይቆያሉ። ነገር ግን የደም ስሮችን ካገኙ በኋላ በ14 ቀናት ውስጥ ብቻ 16000 እጥፍ ሊያድጉ እንደሚችሉ የሃርቫርድ ሜዲካል ስኩል ተመራማሪዎች አረጋግጠዋል። ጠዋት ላይ ከእንቅልፉ በነቁ በመጀመሪያዎቹ 30 እና 45 ደቂቃዎች ውስጥ የሚፈጠረው የተፈጥሮ የኮርቲሶል መጨመር ይህንን ጊዜ በጣም ውጤታማ ያደርገዋል። ይህ የጠዋት ኮርቲሶል ተፈጥሯዊ ገዳይ ሴሎችን ከፍተኛ የክትትል ሥራ እንዲሰሩ ያነቃቃቸዋል። ይህም ማለዳ የበሽታ መከላከል ሥርዓቶ በንቃት የካንሰር አሰሳ የሚያደርግበት ጠንካራ ጊዜ ያደርገዋል። ይህ የጃፓን የጠዋት ሥርዓት እዚህን 3 የደከሙ ሥርዓቶችን በ3 የተለያዩ መንገዶች በአንድ ጊዜ በማጠናከር ይሠራል። አንደኛ፣ የተቀመመ ምግብ ፈርመንትድ ፉድ አከርማንሲያ ሙሲኒፎላ የተባለውን የሆድ ዕቃ ባክቴሪያ በከፍተኛ ሁኔታ ይጨምራል። ይህ ባክቴሪያ በጉስታፍ ሩሲ የካንሰር ማዕከል በተደረገ ትልቅ ጥናት ታካሚ በሽታ መከላከል ስርዓትን የካንሰር ሴሎችን ፈልጎ ማጥፋት መቻሉን የሚጠቁም ዋና ምልክት እንደሆነ ተለይቷል። ሁለተኛ፣ በማቻ አረንጓዴ ሻይ ውስጥ በብዛት የሚገኘው ኢጂሲጂ የተባለው ውህድ ካንሰር ሴሎች ደም ስሮችን ለመሳብ የሚጠቀሙበትን የቪኢጂኤፍ ምልክት በቀጥታ እንደሚያግድ በተለያዩ ጥናቶች ተረጋግጧል። ይህ እንደ ባዮሎጂያዊ ምልክት ማወኪያ በመሆን የካንሰር ስብስቦችን ደም እንዳያገኙ አድርጎ በማቀዝቀዝ በሽታ መከላከል ስርዓቱ እንዲያጠፋቸው ያመቻቻል። ሶስተኛ፣ በዚህ ስርዓት የሚገኙት የሚትል ዶነስና ፖሊፊኖልስ ጥምረት የዲኤንኤ ጥገና ኢንዛይሞች ኦክሲዳቲቭ ዲኤንኤ ክስት የሚባሉትን በተጎዳ የጄኔቲክ ኮድ ላይ የሚከማቹና ከካንሰር አደጋ ጋር በቀጥታ የሚገናኙ ኬሚካላዊ ማስጠንቀቂያ ምልክቶችን ለመቀነስ የሚያስፈልጋቸውን ጥሬ ዕቃ ያቀርባሉ። በዚህ የጠዋት ክፍለ ጊዜ የሚወስዱት ነገር እነዚህን 3 ስርዓቶች በአንድ ጊዜ ያጠናክራቸዋል ወይም ያዳክማቸዋል። ይህ የጃፓኖች የጠዋት ስርዓት ለዘመናት በተግባር ተፈትኖ የዳበረ ሲሆን አሁን ደግሞ እነዚህን ስርዓቶች እንደሚያጠናክር በአቻ ተገምጋሚ ፒር ሪቪው ምርምር ተረጋግጧል። ታዲያ ይህ ስርዓት ምንድን ነው? የጃፓን የጠዋት ልማድ ብዬ ስገልጸው ዝም ብዬ ከማድነቅ ይልቅ በጣም ግልጽና ትክክለኛ መሆን እፈልጋለሁ። በጃፓን ዝቅተኛው የካንሰር መጠን ባለባቸው አካባቢዎች በተለይም በሺዞኮ ግዛትና በገጠሪቷ ናጋኖ ክፍሎች ለትውልድ የዘለቀው የጠዋት ልማድ በ3 ነገሮች ላይ የተገነባ ነው። የመጀመሪያው ከእንቅልፍ እንደነቁ በ30 ደቂቃ ውስጥ ምግብ ሳይበሉ ማቻ ወይም ከፍተኛ ጥራት ያለው ሴንቻ አረንጓዴ ሻይ መጠጣት ነው። ይህም ንቁ የሆኑ ውህዶች ሳይበላሹ ለማቆየት እንዲቻል በተወሰነ የሙቀት መጠን መዘጋጀት አለበት። ሁለተኛው የተቀመመ ፈርመንትድ ምግብ አብሮ መመገብ ነው። በጣም የተለመደው ናቶ የተባለው የተቀመመ የአኩሪ አተር ምግብ ሲሆን ይህ በሆድ ዕቃ ባክቴሪያው ላይ በሚያሳድረው በጎ ተጽዕኖ እጅግ አስደናቂ ነው። ነገር ግን ብዙ የእኛ ምላሶች ጣዕሙን ሊለምዱት አይችሉም። እዚህም ተግባራዊ የሆኑ አማራጮች አሉ። ሶስተኛ፣ የተወሰነ የምግብ ሰዓት መገደብ ነው። ሃራ ሃቺቦ። ሃራ ሃቺቦ የሚባለው የጃፓኖች ባህላዊ ልማድ ትርጉሙም 80% እስክጠግብ ድረስ ብቻ ብላ ማለት ሲሆን ይህም መጠነኛ የዕለት ተዕለት የካሎሪ ገደብን ይፈጥራል።
በብሔራዊ የእርጅና ተቋም ናሽናል ኢንስቲትዩት ኦፍ ኤጂንግ የተደረገ ጥናት እንደሚያሳየው መጠነኛ የካሎሪ ገደብ እንኳን ኦቶፋጂን የተባለውን የሴል ማጽጃ ሂደት ያነቃቃል። ይህም ማለት ሴሎች የተጎዱ ክፍሎችንና ካንሰር ሊሆኑ የሚችሉ የሴል ፍርስራሾችን በራሳቸው የሚፈጩበትና የሚያጸዱበት ሂደት ነው። እነዚህ ሦስት ነገሮች ሲቀናጁ ከሻይ የሚገኘው ኢጂሲጂ፣ አክሮማንቲያ ባክቴሪያን የሚመግበው የተቀመመ ምግብና ኦቶፋጂንን የሚያነቃቃ መጠነኛ የካሎሪ ገደብ የተሟላ የጠዋት የካንሰር መከላከያ ስርዓት ተብሎ የሚጠራውን ይፈጥራል። የአንዳንዱ ክፍል ቀደም ብዬ ከዘረዘርኳቸው 3 የመከላከያ መንገዶች ውስጥ አንዱን ይደግፋል። ከሁሉም በላይ ደግሞ ይህ ሁሉ በቀላል የሚገኝ ርካሽና ከ20 ደቂቃ ያነሰ ጊዜ የሚወስድ ነው። እዚህን መረጃ መሠረት በተመለከተ ግልጽ ልሆንላችሁ፣ ምክንያቱም መረጃው ከየት እንደመጣ የማወቅ መብት አላችሁ። ለአውሮፓውያን አቆጣጠር በ2023 የካንሰር ኤፒዲሚዮሎጂ ባዮማርከስና መከላከያ በተባለ የሕክምና መጽሔት ላይ የታተመ ትንታኔ 1.1 ሚሊዮን ተሳታፊዎች ያካተቱ 29 ገለልተኛ ጥናቶች መረጃዎች አሰባስበዋል። ጥናቱ እንዳረጋገጠው አዘውትረው አረንጓዴ ሻይ መጠጣት ከተለያዩ የካንሰር አይነቶች በተለይም ከምግብ መፈጨት፣ ከፊኛና ከጡት ካንሰር ጋር ከፍተኛ የሆነ የመቀነስ ዝምድና አለው። ግልጽ የሆነ የመከላከያ ውጤት የታየው በቀን 3ና ከዛ በላይ በትክክል የተዘጋጀ አረንጓዴ ሻይ ሲጠጣ ነው። በጃፓን የኪዮሾ ዩኒቨርሲቲ ተመራማሪዎች ከ40 ሺህ በላይ አዋቂዎችን ለ11 ዓመታት ተከታትለው ጥናት አድርገዋል። በቀን 5ና ከዛም በላይ ሲኒ አረንጓዴ ሻይ የሚጠጡ ወንዶች በቀን ከአንድ ሲኒ በታች ከሚጠጡት ጋር ሲነጻጸር በከፋ የፕሮስቴት ካንሰር የመያዝ ዕድላቸው 48% ያነሰ ሆኖ ተገኝቷል። በተመሳሳይ በኦሃዮ ስቴት ዩኒቨርሲቲ የካንሰር ማዕከል የሚገኝ ቡድን የኢጂሲጂን ተጽዕኖ በሳምባ ካንሰር ሴሎች ላይ በቤተ ሙከራ መርምሯል። ኢጂሲጂ ጤናማ ሴሎችን ሳይነካ በካንሰር ሴሎች ላይ ብቻ አፖፕቶሲስ ወይም የታቀደ የሴል ሞትን እንደሚያስከትል ደርሰውበታል። ይህ ውህድ በሴል ደረጃ በጤናማ ህብረ ህዋስና በካንሰር ህብረ ህዋስ መካከል ያለውን ልዩነት የሚለይ ይመስላል። በሆድ ዕቃ ባክቴሪያ በኩል ደግሞ በካሊፎርኒያ ዩኒቨርሲቲ በ165 አዋቂዎች ላይ የተደረገ ክሊኒካዊ ሙከራ እንደሚያሳየው የተወሰኑ ውህዶችን የያዘ የሮማን ጭማቂ መውሰድ ዩሮሊቲንስ የተባለና በናቶፍላት ወቅት ከሚመነጩት ጋር ተመሳሳይ መዋቅር ያላቸው ውህዶች በ3 ሳምንት ውስጥ የአክሪማንሲያ ሙሲኒፌላ ባክቴሪያን በ6 እጥፍ እንዳሳደጉ ተደርሶበታል። 6 በመቶ ሳይሆን 6 እጥፍ። ይህ ደግሞ የተረጋገጠው በሰዎች የግል አስተያየት ሳይሆን የሰገራ ናሙናዎችን ትክክለኛ የዲኤንኤ ቅደም ተከተል በመጠቀም ነው። የዲኤንኤ ጥገናን በተመለከተ በካናዳ ማክስ ማስተር ዩኒቨርሲቲ የተደረገ ጥናት OHDG የተባለ ምልክትን ተከታትሏል። ይህ ምልክት በሴሎች ውስጥ ምን ያህል የዲኤንኤ ጉዳት እየተከማቸ እንደሆነ የሚለካ ነው። ዕድሜያቸው ከ55 በላይ የሆኑ 84 ታዋቂዎች ላይ በተደረገ ጥናት የጃፓን የጠዋት ስርዓትን፣ አረንጓዴ ሻይና የተቀመሙ ምግቦችን የተከተሉ ቡድኖች ከ12 ሳምንት በኋላ በሽንታቸው ውስጥ የሚገኘው የ8OHDG መጠን በ31 በመቶ ቀንሷል። ይህ የሚያሳየው በየቀኑ የሚከማቸውን የዲኤንኤ ጉዳት በከፍተኛ ሁኔታ መቀነሱን ነው። እነዚህ ቁጥሮች ቀላል አይደሉም። መድኃኒት አምራች ኩባንያዎች እነዚህን ውጤቶች በኪኒን መልክ ለመስራት በቢሊዮን የሚቆጠር ዶላር ያወጣሉ። ትክክለኛው የሥራ ቅደም ተከተል ፕሮቶኮል ይኸውና፣ እያንዳንዱ ተግባር የራሱ የሆነ ሳይንሳዊ ምክንያት አለው። ደረጃ 1 ነቅተው 20 ደቂቃ ይጠብቁ። ማንኛውንም ነገር ከመውሰዱ በፊት ለ20 ደቂቃ ያህል ዝም ብለው ይጠብቁ። ልክ ከእንቅልፎ ሲነቁ የኮርቲሶል መጨመር እየተከናወነ ነው። የበሽታ መከላከል ሴሎች እየተነቃቁ ነው። ይህ ተፈጥሯዊ እንቅስቃሴ ያለምንም ጣልቃ ገብነት እንዲጠናቀቅ ለሰውነቶ ጊዜ ይስጡ። የቶሮንቶ ዩኒቨርሲቲ ጥናት እንደሚያመለክተው ይህ አጭር ጊዜ በጠዋት የበሽታ መከላከል ሴሎች ዝግጁነት ላይ ከፍተኛ ልዩነት ትፈጥራለች። ደረጃ 2 በትክክል የተዘጋጀ አንድ ሲኒ ማቻ አረንጓዴ ሻይ። ይህ የስርዓቱ መሠረት ነው። አንድ ሙሉ የሻይ ማንኪያ ከ2 እስከ 3 ግራም
ማቻ ይጠቀሙ። ውሃው በትክክል 80 ዲግሪ ሴንቲግሬድ መሆን አለበት፣ መፍላት የለበትም። የፈላ ውሃ ንቁ የሆኑትን ውህዶች ኢጂሲጂን ጨምሮ ያጠፋቸዋል። አዘገጃጀት፣ መጀመሪያ ማቻውን በጥቂት ቀዝቃዛ ውሃ በጥብጠው የለስላሳ ጭቃ ምልክት ያስይዙት። ከዛም ያዘጋጁትን የሞቀ ውሃ ይጨምሩ። ማሳሰቢያ፣ የእንስሳት ወተት አይጨምሩ። በወተት ውስጥ ያሉ ፕሮቲኖች ከሻይ ውህዶች ጋር በመጣበቅ ሰውነታችን እንዳይመጣው እስከ 20% ብቻ እንዲቀንስ ያደርጋሉ። የእጽዋት ወተት ለምሳሌ የአልመንድ ወተት ግን ችግር የለውም። ጠቃሚ ምክር፣ የግማሽ ሎሚ ጭማቂ መጨመር ውህዱ በሰውነታችን የመምጠጥ ዕድሉን በ6 እጥፍ ይጨምረዋል። ደረጃ 3 ናቶ ወይም አማራጮች። ናቶ የተቀመመ የአኩሪ አተር ምግብ ነው። ናቶ ኪኔዝ የተባለ ልዩ ኢንዛይም ለዲኤንኤ ጥገና የሚረዳ ቫይታሚን ኬቱና በሆድ ውስጥ አከርማንሲያ ባክቴሪያን የሚያሳድግ የፋይበር አይነት ይዟል። በቀን 50 ግራም ያህል 3 የሾርባ ማንኪያ መውሰድ በምርምር የተረጋገጠ ውጤት ለማግኘት በቂ ነው። አብዛኛው የምዕራባውያን ጣዕም የናቶን ይዘትና ሽታ ለመቀበል እንደሚቸገሩ ይታወቃል። ናቶን ማግኘት ካልቻሉ ለሱ የተቀራረበ የሆነው አማራጭ 236 ሚሊ ሊትር ያልመጠጠ የሮማን ጭማቂ መጠጣት ነው። በውስጡ ባለው ዩሮሊቲን አማካኝነት አክሮማንቲያ ባክቴሪያን በቀጥታ ይመግባል። ደረጃ 4 በመጀመሪያው ሰዓት ውስጥ ይመገቡ፣ ነገር ግን ሙሉ በሙሉ አይጥገቡ። ይህን ሃራሃቺቦ የተባለውን ልማድ በቁርስ ላይ መተግበር ነው። ፕሮቲን፣ ጤናማ ስብና ፋይበር የያዘ የተመጣጠነ ምግብ ይመገቡ፣ ነገር ግን 80% ያህል ሲጠግቡ ይቁሙ። ጥቅሙ ይህ መጠነኛ የካሎሪ ክፍተት ሰውነቶ ኦቶፋጂን እንዲጀምር ምልክት ይሰጠዋል። ኦቶፋጂን ማለት ሰውነት የሴል ፍርስራሾችንና ካንሰር ሊሆኑ የሚችሉ አካላትን የሚያጸዳበት የቤት ውስጥ ጽዳት ሂደት ነው። ለዚህ ስርዓት የሚመከር የቁርስ አይነት 2 እንቁላል ለዲኤንኤ ጥገና ወሳኝ የሆነውን ኮሊን ይሰጣል። ግማሽ ሲኒ ብሉቤሪ የካንሰር ደም ስር እንዳይዘረጋና ዲኤንኤን ለመጠበቅ የሚረዱ ውህዶችን ይዟል። 1 የሾርባ ማንኪያ የተፈጨ የተልባ ዘር የኢስትሮጂን የካንሰር መንገዶችን የሚያስተካክሉና የካንሰር ደም ስር እንዳይፈጠር የሚከላከሉ ንጥረ ነገሮችን ይዟል። ደረጃ 5 ለጠዋት ብርሃን መጋለጥ ቢያንስ ለ10 ደቂቃ። ይህ ስለ ቫይታሚን ዲ ብቻ አይደለም። ከነቁ በመጀመሪያዎቹ 2 ሰዓታት ውስጥ ለፀሐይ ብርሃን መጋለጥ የሰውነቶን የተፈጥሮ ሰዓት የሰርካዲያን ምት ያስተካክላል። BMAL1 እና ክሎክ የተባሉ የሴል ክፍፍልን፣ የዲኤንኤ ጥገናንና የበሽታ መከላከል እንቅስቃሴን የሚቆጣጠሩ ጂኖችን ይመራል። የሰውነት ሰዓት መዛባት በዓለም ጤና ድርጅት WHO እንደ ካንሰር አምጪ ምክንያት ተፈርጇል። የፀሐይ መነጽር ሳያደርጉ ለ10 ደቂቃ ከቤት ውጭ መቆየት ይህንን ስርዓት ለማስተካከል በቂ ነው። ጥቅሙን የሚያጠፉ 4 የጠዋት ስህተቶች። አንደኛ፣ በሻይ ውስጥ ወተት መጨመር። ወተት በሻይ ውስጥ ካሉ ጠቃሚ ውህዶች ጋር ተጣብቆ ሰውነታችን እንዳይመጣቸው ያደርጋል። ሻዮ ወተት እንዲኖረው ከፈለጉ የኦትስ ወተት፣ የአልመንድ ወይም የኮኮናት ወተት ይጠቀሙ። ሁለተኛ፣ በስኳር ወይም በካርቦሃይድሬት የበለጸገ ቁርስ እንደ ጥራጥሬ፣ ነጭ ዳቦ ወይም ጣፋጭ ጭማቂ ያሉ ምግቦች ደም ስኳርን ከፍ ያደርጋሉ። ይህ የኢንሱሊን ምላሽ በመቀስቀስ ካንሰርን የሚያድኑትን ተፈጥሯዊ ገዳይ ሴሎች እንቅስቃሴ ለጊዜው ያዳክማል። አንድ ቀን ማለፍ ባዮሎጂያዊ ጥፋት አይደለም፣ ነገር ግን በትክክል መፈጸም አልቻልኩም ብለው ልማዱን ሙሉ በሙሉ መተው ግን ትልቅ ስህተት ነው። ይህንን ልማድ 70% እንኳን በቋሚነት ካከናወኑት የሚለካ ባዮሎጂያዊ ጥቅም ያገኛሉ። ፍጹም ከሆኑ ግን በ3 ሳምንት ውስጥ ሊያቆሙት ይችላሉ። ሆዶን ይለኩ፣ ክብደቶን አይደለም። ለጤናው መከታተያ መለኪያው የሰውነት ክብደት ሳይሆን የወገቦ ዙሪያ ይሁን። በሆድ ዕቃ ውስጥ ያሉትን የአካል ክፍሎች የሚከበው ስብ በንቃት የሚንቀሳቀስ ኅብረ ሕዋስ ነው። ይህ ስብ የበሽታ መከላከል ክትትልን የሚቀንሱና ካንሰር ደም ስሮች እንዲፈጠሩ የሚያበረታቱ ነገሮችን ያመነጫል። እንዴት ይለካል? ወገቦን በእምብርቶ ትይዩ ይለኩ፣ በቀበቶ መስመር አይደለም። አደገኛ መጠን ለወንዶች ከ40 ኢንች 102 ሳንቲሜትር በላይ፣
ለሴቶች ከ35 ኢንች 89 ሳንቲሜትር በላይ። ከነዚህ ቁጥሮች በላይ ከሆኑ ይህ የጠዋት ስርዓት ይበልጥ አስፈላጊ ሆኖታል። ከቁርስ በኋላ ከ20 እስከ 30 ደቂቃ በእግር መጓዝ ውጤቱን ያፋጥነዋል። አጠቃላይ ማጠቃለያ፣ ዕድሜው ከ50 በላይ ሲሆን በሰውነቱ ውስጥ ምን እየተከናወነ ነው? አንደኛ፣ የዲኤንኤ ጥገና ፍጥነቱ ከ20 እስከ 35 በመቶ ቀንሷል። ሁለተኛ፣ የበሽታ መከላከል ክትትሎ ዝቅተኛ ሆኗል። ሶስተኛ፣ የካንሰር ደም ስሮችን የመከላከል አቅሙ ደክሟል። ለምን ጠዋት? ተፈጥሯዊ ገዳይ ሴሎች ከነቁ በኋላ ባሉት የመጀመሪያዎቹ 2 ሰዓታት ውስጥ ከፍተኛ ዝግጁነት ላይ ናቸው። በዚህ ጊዜ የሚወስዱት ነገር ቀሪውን ቀኑን የካንሰር መከላከያ ስርዓቶን ወይ ያጠነክራል ወይም ደግሞ ያዳክማል። ጃፓን የጠዋት ስርዓት የሚሰጠው ጥቅም፣ አረንጓዴ ሻይ የካንሰር ሴሎች ደም እንዳያገኙ ምልክቱን ያግዳል። ኢጂሲጂ ደም አቅርቦት ከሌለ የካንሰር ስቦች ከብዕር ጫፍ በላይ ሊያድጉ አይችሉም። የተቀመሙ ምግቦች ፈርመንትድ ፉድ በሽታ መከላከል ስርዓቶ ካንሰርን ፈልጎ እንዲያጠፋ የሚረዱትን ባክቴሪያዎች ይመግባል። ሃራ ሃቺቡ 80% መጥገብ የሴል ማጽጃ ኦቶፋጂን ስርዓትን በማነቃቃት የካንሰር ፍርስራሾችን ያጸዳል። የጠዋት መመሪያ ባጭሩ፣ አንደኛ፣ ከነቁ በኋላ ለ20 ደቂቃ ምንም ነገር አይውሰዱ። ሁለተኛ፣ አንድ ሲኒ ማቻ በ80 ዲግሪ ሴንቲግሬድ የሙቀት መጠን ከሎሚ ጋር ይጠጡ፣ ወተት አይጨምሩ። ሶስተኛ፣ ናቶ ወይም የሮማን ጭማቂና የተቀመመ ምግብ ከቁርስ ጋር ይውሰዱ። አራተኛ፣ ከፍተኛ ፕሮቲንና ፋይበር ያለው ቁርስ ይመገቡ። 80 በመቶ ሲጠግቡ ያቁሙ። 10 ደቂቃ ለጠዋት የውጭ ብርሃን መጋለጥ፣ በሻይ ውስጥ ወተት መጨመር፣ ከፍተኛ ስኳር ያለው ቁርስ መመገብ፣ የተቀመሙ ምግቦችን መተውና ሙሉ ምግቦችን በክኒን ሰፕሊመንት መተካት። እነዚህ ሁሉ የስርዓቱን ውጤት የሚወስኑ ናቸው። እዚህ የጠዋት ስርዓት ሳይንሳዊ መሠረት አዲስ ወይም ያልተረጋገጠ አይደለም። ይልቁንም በጥናት ላይ ጥናት ተጨምሮበት በስርዓተ ምግብ የካንሰር ሕክምና ዘርፍ ውስጥ በከፍተኛ ሁኔታ ከተደገፉ መረጃዎች አንዱ ነው። እነዚህን ልማዶች ፍጹም ዋስትና ባይሰጡም ሰውነቶ በጣም የሚታመንባቸው 3 ስርዓቶች የበሽታ መከላከል ክትትልን፣ ደም ስር እድገት ቁጥጥርን እናም የዲኤንኤ ጥገናን በተረጋገጠ ሁኔታ ወደ መከላከያ አቅጣጫ እንዲያዘነብሉ ያደርጋሉ። ዕድሜው ከ50 በኋላ ባዮሎጂዮ የማይለወጥ ቋሚ ነገር አይደለም። ይልቁንም አብዛኛው ሰው የመጀመሪያውን ሲኒ ቡናውን ከመጠጣቱ በፊት እርሶ በሚያደርጉት ውሳኔ በየቀኑ የሚቀረጽ ነው። ጃፓኖች ይህንን ለዘመናት በተፈጥሮ ተረድተውታል። አሁንም ምርምሩ ለምን እንደሆነ አረጋግጧል። እርሶም ከነገ ጠዋት ጀምሮ ተግባራዊ ማድረግ ይችላሉ። ይህ ቪዲዮ ጠቃሚ ነገር ከሰጦት፣ ከዚህ በፊት ያልተረዱትን ሳይንሳዊ መንገድ ካሳዮት፣ ወይም ነገ ሊጀምሩት የሚችሉት ልማድ ካስጨበጦት፣ ይህ መረጃ ዕድሜያቸው ከ50 በላይ ለሆኑ ለሚወዷቸው ሰዎች ያጋሩ። እዚህ የዕድሜ ክልል ውስጥ ያለው የካንሰር ስርጭት አሃዝ አስደንጋጭ ነው። ስለዚህ ይህንን መረጃ ማወቅና አለማወቅ የሚፈጥረው ልዩነት በጣም ትልቅ ነው። ቻናላችንን ሰብስክራይብ ያድርጉ።